መቼም ውጭ ሀገር እንዳሉ ታውቃላችሁና አሁን የምናገረውን ነገር በደንብ አስቤበት ስለሆነ የምናገር ብዙም ስጋት አይግባችሁ። እኔ ብዙ ጊዜ አብይ አህመድን አይቻቸዋለሁና ምንም አይነት ፍርሃት አይናቸው ላይ አላይምና በጣም እንደዚህ አይነት ሰው ያስፈራኛል። ለምን እንደዛ እንደምላችሁ ልንገራችሁ። ብዙ ጊዜ የሆነ አስተያየት ይሰጠዋል። ይሄን ያህል ሚሊዮን ህዝብ ሞት አንተ ግን እንደዚህ ነው ሲባል ሰው ይሆናል ዴቪሊሽ ሳቅ አለ። እንደዛ ነው የሚስቀው። እንደዚህ ተፈትኗል 100% ከተፈተኑ 8% ብቻ ናቸው ወደ ዩኒቨርሲቲ ሲባል ይስቃል። ስሜት አይሰጥም። ከዛ ደግሞ አንድ ሰው እኮ የቤት ክራይ ከሚኖረውና ደሞዙ የግማሽ ልዩነት አለው። 5000 እየተከፈለው 10000 ነው የደሞዝ የሚከፍል። እንደዚህ ነው ሰርቫይቭ ያያለግ ሲል ይስቃል። እና አንድ በጣም የሆነ ጊዜ የሰሞት ቪዲዮ አለ። ሰዎች ሲተቹኝም አይገርመኝም፣ ሲስቁልኝም አይገርመኝም፣ እንደዚህ ክሪቲሳይዝ ሲያርጉኝም አይገርመኝም የሚል ነገር ሰው ከሆነ ሰው የሰው ስሜት ሊገባል ሊሰማን ይገባል። ገብታችኋል? ያለበለዚያ አውሬነት ነው። ገብታችኋል? የሰው ስሜት ሊገባችሁ ይገባል። እና ብዙ ጊዜ አስተያየት ሲሰጠው በደንብ አድርጋችሁ ተመልከቱ። ወይ ይስቃል ወይ ሙድ ይዝባችኋል። ፓርላማ ላይ ስቲል ተቀምጠው የሆነ ነገር እንደዚህ ኑሮ ውድነቱ እንደዚህ እኮ በጣም ሰው በራብ ምክንያት እየሞተ ነው ሲባል እሱ ይስቃል ማለት ነው። ጀስት ቀለል አድርጎ ማለት ነው። እና እንደዚህ አይነት ሰው በጣም ነው የሚያስፈሩኝ። እንደ ሰው እኮ ኮንፊደንስ ምናምን በሰዎች ማኒፑሌት መደረግን ማቆም ትልቅ ነገር ነው። ግን ፊል ማድረግ የሚባል ነገር አለ። ምን ማለት ነው? የሆነ አስተያየት ሲሰጣችሁ ያን ነገር ተቀበሉትና የሆነ ፊልተር ለማድረግ እንኳን የሆነ ፈቃደኝነት ያስፈልጋል። እሱ ከገና ከተናገሩበት ጀምሮ ሰውን ሐሳባቸውን ያጣጥለዋል፣ ኢግኖር ያደርገዋልና እኔ በጣም ያስፈራኛል። ይሄ ሰው ምን ያህል ሬሶችን ቢያይ ነው? ምን ያህል የሰዎችን ሞት ቢያይ ነው እንደዚህ በጣም ስሜት ለሲሆኑ ፊሊንግ ለሲሆኑ ምናምን ብያስባለሁና አንዳንዴ መልፋት ላይ ይጠበቅባችሁ ይችላል ለሱ መናገር ራሱ እውነቱን ለመናገር። ምክንያቱም እኔ ጆሮ ያስቀምጠዋል ብዬ አላስብም። ገብቷችኋል? አሁንም የፓርላማውን እያዩት ነበር አይደል? እንደዚህ ምናምን ይለዋል። አሁንም ይነግረዋል የቤት ኪራዩ እንደዚህ ሆነ። ይሄን ያህል 8% ብቻ ነው ተማሪ ዩኒቨርሲቲ እየገባ ያለው። የቤት ኪራዩ እንደዚህ ሰው ህዝቡ እየተወደደ ነው፣ የኑሮ ውድነቱ እንደዚህ እየተሰቃየ ነው ሲባል እሱ ይስቃል ማለት ነው። ምንም አይነት ስሜት የለውም። እንዴ ለምንድን ነው? እኔ አንዳንዴ በጣም እየፈራሁ መጣሁ። ለምን ሮቦት ናችሁ እንዴ እነሱ ኤአይ ናቸው? ምንም ስሜት የላችሁም። ሮቦት ምንም ስሜት የለውም አይደል? የምታውቁት ነገር ነውና ይሄ ሰው የሮቦት እንዳይሆን ወይም ደግሞ ክሎን አድርጎት እንዳይሆን። ቤተሰቦች ከኛ ጋር ስላላችሁ ከልብ እናመሰግናለን። ይህ ወጣት የተናገረው በጣም መሰረታዊ ጉዳይ ነው። በነገራችን ላይ በጣም ይሄ ሰው ኤአይ ይመስለኛል። የሰው ሞት ስሜት አይሰጠውም። ተማሪዎች ወደቁ ሲባል ይስቃል። የቤት ኪራይ ኑሮ ተወደደ ሲባል ይስቃል። የሰው ስሜት ሰብአዊነት የለውም የሚል ሐሳብ ነው ያመጣው። ሐሳቡን ስናየው ሐሳቡ ከምን የመጣ ነው የሚለው ነው። እሱ ነው ዋናው። በተለይ ደግሞ ወጣቱ አደባባይ ላይ የመጣ በዚህ ደረጃ ሐሳቡን እየሰጠ ነው ያለው። አሁን ሶሻል ሚዲያ ላይ እኔ በጣም ትልቅ ጉልበት አለው ብዬ ስለማስብ በተለይ ወጣቱ ይህንን ስርዓት መጋፈጥ መቻል አለበት። ዛሬ አዲስ አበባ ውስጥ ያለው ወጣት የትኛውንም የፖለቲካ እንቅስቃሴ መንቀሳቀስ ካልቻለ እጁ ላይ ያለውን ሚዲያ በመጠቀም ግን ስርዓቱን ማስጨነቅ ይቻላል። ይሄ አንዱ የትግል ኢንስትሩመንት ነው። በነገራችን ላይ መሳሪያ፣ የሰላማዊ እምቢተኝነት መሳሪያ። ስለዚህ ይሄንን ቡድን ማሳጣት ወጣቱ አለበት ብዬ አስባለሁ። የዚህ ልጅ ጥያቄ የሚነሳው ከስርዓቱ መገለጫ ሰብአዊነት አይሰማውም። አብይ አህመድ እኮ ሰው ሳይበላ አድጋቸዋል የሚል ሰው ሰዎች እየተፈናቀሉ ነው ሲባል አዲስ አበባን እየለወጥን ነው ብሎ የሚናገር ሰው በተጨባጭ ሜዳ ላይ ሰው እየወደቀ በገዛ አገሩ እየተሰደደ እድገት አድገናል፣ በጣም ተሳክቶልናል፣ ይሄ የሚያስቀና የሚያጓጓ ነው። ይሄ የሚያጓጓ እድገት አይናችሁን ገልጣችሁ ተመልከቱ ነው። ይሄ እድገት ከእጃችሁ ካመለጠ ያበቃላችኋል ነው እና የእሱ እድገት ከሌላው ማህበረሰብ እድገት ጋር አብሮ የሚያያዝ ሰው ነው። መሬት ይሸጣል፣ ሀብታም ነው፣ ስልጣን ይዟል። ይሄ ቡድን ይዘርፋል። አንድም ሌባ አላቅም ይላል። ፌደራል ፖሊስ ግን ሌባ እባካችሁ አፋልጉኝ ብሎ ባለስልጣን እና ታዋቂ ሰዎች የዘረፉትን ሪፖርተር ጋዜጣን ወደኋላ ማስታወስ ያስፈልጋል። አብይ አህመድ ሰው አላቅም ነው፣ ሌባን አላቅም በማስረጃ አምጡልኝ ነው። ስለዚህ በማህበረሰብ ውስጥ ያለ ቀውስ ምንጊዜም ከስርዓቱ የሚመጣ መገለጫ። ዘራፊ ስርዓት ካለ፣ ጦረኛ ስርዓት ካለ በኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ሳይንሳዊ የሆነ ሎጂክ ነው፣ ቀውስ ይፈጥራል። በራሱ ማህበረሰቡ ላይ ከፍተኛ የሆነ ቀውስ ይፈጥራል። ስለዚህ ፖለቲካዊ ቀውሱ የፈጠረው አጠቃላይ ቀውስ ነው በማህበረሰብ ውስጥ ያለው የኑሮ ውድነት በአጠቃላይ። ስለዚህ የሚዋሸው አገዛዙ እውነቱ ጠፍቶት ሳይሆን በተወሰነ መልኩ ህዝቡ ማደናገር ስለሚፈልግ
ስለዚህ ኢትዮጵያ ውስጥ ደግሞ ይሄ ቀውስ ሲመጣ ህዝቡ እየወጣ አደባባይ ላይ አሁን ግብር እኮ እየጨመረ ነው በጣም በሚገርም ሁኔታ። እሱ ራሱ አሁን ገና ቀውስ ይፈጥራል። ነጋዴው ማህበረሰብ ግብር ሲጨመርበት አሁን ካለው የኑሮ ውድነት በላይ እቃዎች ላይ መጨመሩ አይቀርም። ስለዚህ ሸማቹ ማህበረሰብ በከፍተኛ ስቃ ውስጥ እየገባ ይመጣል። ስለዚህ ይሄ ደግሞ በውጤት ደረጃ ህዝቡ መቀበል በማይችልበት ደረጃ ላይ ሲደርስ ወደ አመጽ ይገባል። ተገዶ ነው የሚገባው። ይሄ ተገዶ የሚገባው አመጽ ምናልባት አብይ አህመድ በጉልበት እቆጣጠረዋለሁ እንኳን ቢል የሚያዋልደው ሌላ ጦርነት ማለት ነው። በተመሳሳይ ይሄ እያደረገ ያለ አገዛዝ ነው። ስለዚህ ወጣቱ አደባባይ ላይ ወጥቶ ይሄ ስርዓት ማን ነው እያለ እየጠየቀ ነው። አብይ አህመድ ኤአይ ነው። በጣም የሚገርም ነው። ትክክለኛ ጥያቄ ነው። ለጥያቄው መልስ የለውም፣ እሱም የለውም በእርግጠኝነት። ስለዚህ ወጣቱ በሚገርም ሁኔታ አደባባይ ላይ እየወጣ ስሜቱን እየገለጸ ነው። ከዚህ በፊት ብዙ ሰዎችን ወደ እናንተ ስናመጣ አሳይተናቸዋል። በተመሳሳይ እንደዚህ አይነት የትግል ስልቶችን በመጠቀም ምናልባት ስርዓቱን ሁለመናዊ እርቃኑን ማስቀረት አስፈላጊ ነው ብዬ አስባለሁ። እያንዳንዱ ሰው መታገል አለበት። ሲታገል ሀሳቡን የሚገልጽበት ፕላትፎርም አለ። በዚህ ሀሳቡን እየገለጸ ሚዲያዎች ደግሞ ይህንን ሀሳብ ወደ ፖለቲካዊ መልክ እየቀየሩት ስለሚመጡ ብዙ ሰዎች እጃቸው ላይ ያለውን እድሎችን በመጠቀም ስርዓቱን ፈተና ውስጥ ማስገባት የግድ ያስፈልጋል ብዬ አስባለሁ። በአጠቃላይ ፖለቲካዊ ቀውሱን ወደ ተረጋጋ ሁኔታ ለማስቀየር ይሄ ስርዓት መለወጥ አለበት። ለመለወጥ ደግሞ ስርዓቱ ፈቃደኛ አይደለም፣ በራሱ የሚለወጥ አይደለም። በህዝባዊ ትግል ብቻ ነው የሚለወጠው። ህዝባዊ ትግል ደግሞ ከጠመንጃ የሚመጣ ብቻ አይደለም። እሱ አንዱ ነው፣ እሱ ይለውጠው። ህዝቡ ደግሞ በሰላማዊ እምቢተኝነት የራሱን አጀንዳ ወደ አደባባይ በማምጣት ለሚዲያዎች ግብዓት ቢሰጥ ህዝቡ የበለጠ ሁሉም ሰው ሀሳቡን ይገልጻል። ስለዚህ እጃችሁ ላይ ያለውን የሚዲያ ፕላትፎርም እየተጠቀማችሁ ይህንን ስርዓት እርቃኑን ማስቀረት የግድ ያስፈልጋል። የትግል አንዱ አካል ስለሆነ ወጣቱም እንደዚህ ነው ያለው። ስለዚህ ይሄ ሰው በሰው ሞት ላይ የሚያላግጥ ነው፣ ይስቃል። ሰዎች የሞቱ ነው ሲባል ይስቃል። ጦርነት አለ ሲባል ይስቃል። ይሄ የስርዓቱ መገለጫ ነው። ይሄ ስርዓት በኢትዮጵያ ውስጥ መንግስት ሆኖ የሚቀጥልበት ሞራል እንኳን የለውም እኮ ነው ብላችሁ ሀሳብ አይደለም። የሀሳብ ጉዳይ የምታዩት ነው። ቀውስ ነው ያመጣው አገዛዙ። ሲገመገም በኢትዮጵያ ውስጥ ለውጥ ሳይሆን ያመጣው ሚሊዮኖች ወደ ጦርነት ማግዶ የሚገልና ከፍተኛ የሆነ የኑሮ ምስቅልቅል ያለ ስርዓት ሊፈጠር ህዝቡ በከፍተኛ ደረጃ የተቸገረውም ከዚህ የመጣ ይመስለኛል። ብቸኛ መፍትሄው ግን መቀየር ነው። ስለዚህ ወጣቱ ያመጣው ሀሳብ አብይን በደንብ ይገልጸዋል። ኤአይ ይመስለኛል። ግን እሱ ብቻ አይደለም። አዳነችም ሽመልስም ኦህዴድም በዛ ደረጃ ያሉ ይመስለኛል። ምክንያቱም ኢትዮጵያ ውስጥ ያለውን ችግር ማስታረቅ የሚፈልግ ቡድን አይደለም። ምርጫውንም ዘጋው። የምክክር ኮሚሽን የሚባለው እንግዲህ ሐምሌ 8 ይጀምራል የሚሉት አብይ አህመድ ከራሱ ጋር የሚመካከርበትና በኢትዮጵያ ችግር ላይ እኛው ራሳችን የመፍትሄው አካል እንሆናለን ብለው የቀውሱ ባለቤቶች የመፍትሄው አካል እንሆናለን የሚል መልስ ነው እየሰጡ ያሉት። እሱ ራሱ ነገ ጠዋት ቀውስ ያመጣል። እያንዳንዱ ውሳኔያቸው ከቀውስ ጋር ከችግር ጋር የተያዘ የመፍትሄ አቅጣጫ ኦህዴድ የለውም። የጀርባ ታሪኩም እንደዛ ያሳይ። የሚወስነው ውሳኔ በራሱ ወደ ግጭት፣ ወደ ጦርነት፣ ወደ ቀውስ፣ ወደ ከፋ እልቂት የሚወስድ። ስለዚህ ይሄንን ደግሞ ሰው እየተገነዘበ ሲመጣ ብቸኛ ምርጫው ደግሞ መቃወም ብቻ ሳይሆን በተለይ እንደዚህ አይነት ያሉ ወጣቶች በየአካባቢው ላይ ደግሞ የራሳቸው ሴል መፍጠር የግድ ያስፈልጋቸዋል። ምክንያቱም ይሄ ስርዓት እየወደቀ እየመጣ ነው። በተጨባጭ እየወደቀ እየመጣ ነው። በማህበረሰብ ውስጥ ያለው ከፍተኛ ፖለቲካዊ ችግሮች አሁን ማህበረሰባዊ ቀውስ የሆኑ መገለጫዎች የሆኑ ወደ አደባባይ እየመጡ፣ እነዚህ ፍርሃቶች ከዚህ በኋላ ህዝቡ ታስሮ ቤት የሚቀመጥበት እድል የለም። የፍርሃት እስረኛ ሆኖ አይቀመጥም። ወደ ጎዳና ማመፁ የማይቀር ጉዳይ ነው። ይህንን አመፅ ሊያመጣ የሚችል ስርዓት ነው ኢትዮጵያ ውስጥ ያለው የቀውስ ስርዓት። ስለዚህ የቀውስ ትንተና ነው ሁሉ ጊዜ ያለው ከጦርነትም ከህዝባዊ ቁጣው። ስለዚህ የህዝባዊ ቁጣ ምልክቶች ይመስሉኛል ናቸው፣ ግብአቶች ናቸው። እነዚህ ናቸው የተሰባሰቡ ትልቅ ማዕበል የሚሆኑት። ይህንን ካልኩኝ የጽናት ሚዲያ ቤተሰብ የኮሎኔል
ደመቀ ዘውዱ ጉዳይ ትንሽ አንዳንድ ሀሳቦች እየተሰጡ ነው። ወልቃይት ጠገዴ ሚዲያ የሚል ኮሎኔል ደመቀ ሀሳብ ሰጥቷል። እዚህ ሀሳብ ላይ እንግዲህ የራሱን ያለፉ ታሪኮችን ነው የገለጸው። እሱ ላይ ብቻ አይደለም ዋናው ጥያቄ የብዙ ጥያቄዎች አንስቷል። የጽናት ሚዲያ ቤተሰብ እነዚህ ጥያቄዎቹ በዋናነት ያው ብዙ መልኮች አሏቸው፣ ብዙ መልክ አለው። እነዚህ መልኮቹ ግን ዋነኛው የጀርባ ታሪኩን ነው ወደኋላ መለስ ብሎ የገለጸው። ከነዚህ ታሪኮች ውስጥ ኮሎኔሉ አንድ ሀሳብ ሰምቻለሁ። ይሄ ሀሳብ ምን መሰላቸው? ይሄ ሀሳብ ከዚህ በፊት በነበረ ታሪካቸው ላይ የብአዴን ሚና ምን እንደሚመስል የጠቀሰበት ሁኔታ በጣም ገርሞኛል። በሰዓቱ በተለይ የወልቃይት ኮሚቴዎች ተደራጅተው በነበረበት ሰዓት የጠቀሳቸው ታሪኮች አሉ። አብዛኛው ፕሮግራሙን ገብታችሁ ስሙት እዚህ ሚዲያ ላይ ከግል ታሪኩ ጋርና በተለይ ከሐምሌ 5 ጋር የተያዘ ታሪኮች ናቸው። እንግዲህ ደመቀ ዘውዱ አነጋጋሪ የሆነ ሰው ሆኗል። መቼም በዚህ በብልጽግና ዘመን በጣም የገረመኝ ግን ራሱ እዛው ሲገልጸው በተለይ የወልቃይት ኮሚቴ የመጀመሪያውን ስብሰባ አድርጎ ኮሚቴዎቹ በቃለ መሃላ ከፈጸሙ በኋላ ወደ ስራ ሲገቡ አብርሃ ጅራ አካባቢ ስብሰባ ለማድረግ ወደዛ ሄድን አለ እና እዛ ስብሰባ ለማድረግ ባሰብንበት ሰዓት እዚያ አካባቢ መሰብሰብ አትችሉም ብሎ የብአዴን ከፍተኛ አመራሮች ከለከሉን። በዛ ክልከላቸው ጌታቸው አደመ የሚባል የኮሚቴው አባል አንድ ሰው አለ። ከነሱ ጋር አብሮ የነበረው አሁን በህይወት የሉም፣ ሞተዋል። እንግዲህ ነፍሳቸውን ይማር። ጌታቸው አደመ እንግዲህ እስር ቤትም አብረን ነበርን፣ አውቀዋለሁ። እኚህ ሰው አለቀሱ ነው የሚለው። ያለቀሱበት ዋነኛ ምክንያት ስብሰባ መከልከላቸው። ልብ በሉ፣ ስብሰባ የሚከለክለው ብአዴን። የስብሰባው ዋነኛ ምክንያት ደግሞ ምንድን ነው ያላቸው? በተለይ እናንተ ቆለኞቹ አመፅ ከፈጠራችሁ ችግር ይፈጠራል በማለት ስብሰባውን ከለከሉ። አብዛኛው ሁሉም በሚባል ደረጃ የብአዴን አመራር ከፍተኛ ፍርሃት ውስጥ ስላለ ይህንን ጥያቄያችንን ሊያስተናግድ የሚችል አይደለም ራሱ የገለጸው። ስለዚህ ብአዴን በዛን ሰዓት ምን ነበረ? የብአዴን ጥያቄ ምንድን ነው ስንል እነደመቀንም የሚያፍን ቡድን ነበረ ማለት ነው። አሁን ያለውስ ብአዴን የትኛው ብአዴን ነው ሲባል ይሄው ራሱ ስብሰባ የከለከለው ብአዴን። ነጥቡ እዚህ ላይ ራሱ ስብሰባ የከለከላቸው ብአዴን። አሁን በወልቃይት ጉዳይ ላይ ግን ምንድን ነው? ሁልጊዜ ሚዲያውን ተመልከቱት፣ የፕሮፓጋንዳ ናሬቲቭ ስትመለከቱ በትግል ያመጣ ነው ይላል። በጣም የሚያስቀው ስለ በመስዋዕትነት ያመጣ ነው፣ በትግል ያመጣ ነው። በመስዋዕትነት ያመጡት ኃይሎች ምናልባት አመጣን ብለው የሚናገሩ ኃይሎች በሂደቱ ላይ ተሳትፎ ሊሆን ይችላል። ብአዴን ግን በሂደቱ ላይ የተሳተፈው ደመቀ ሲናገር ስብሰባ ከለከሉ ነው። ስብሰባ ከልካዮች ነበሩ። እነዚህ ስብሰባ ከልካዮችና ምናልባት የብአዴን የጀርባ ታሪክ ለሚያውቅ ሰው አሁን የድል አጥቢያ አርበኛ የሆነው ታግሎ ያመጣው ውጤት ወይስ አድርባይ ሆኖ ያመጣው ውጤት የሚለው ግልጽ ነው። ዋነኛ መከላከያው ከዚህ ከወልቃይት ጉዳይ ጋር በተያያዘ ይህንን ኮዝ የአማራ ኮዝ አድርጎ እነደመቀና በዙሪያ ያሉ ኮሚቴዎቹ የከፈሉት መስዋዕትነት በሂደቱ እኔ ትልቅ አክብሮት አለኝ። ዋጋ ከፍሏል የሚለው ምንም ስለማያጨቃጭቅ በሰዓቱ ከነበረው አገዛዝ ጋር የሚደረግ ትግል ስለሆነ ይሄ ትግል ሁለመናዊ
መልኮች ስለነበሩት በሰዓቱ የነበረው የትግሉ ሁኔታና በትግሉ ላይ ያሳለፉ ሰዎች ብዙዎቹን ስለምናውቃቸው እነሱ ቢናገሩ ችግር የለውም። የብአዴን ሹመኛ ግን ዛሬ አደባባይ ላይ መጥቶ በመስዋዕትነት ያመጣው ሲል ያሳፍራል። ደመቀ ሲናገር ስብሰባ ከለከሉ። ስብሰባ ሲከለክሏቸው ጌታቸው አደመ አለቀሰ ነው። ብአዴን ማን ነው? ብአዴን አስለቃሽ ነው። አማራውንም የሚያስለቅስ ነው። የጀርባ ታሪኩ ብአዴን ይሄ የጀርባ ታሪክ ያለው ብአዴን ዛሬ የፖለቲካ ስራው ምንድን ነው? ፖለቲካ ላይ የሚሰራውን ስራ ነው። ዛሬ ስልጣን አለው የለውም? ዛሬም በተመሳሳይ የፋኖ የሚታገሉትን ሰዎች ምንድን ነው የሚላቸው? እዚህ አካባቢ አትሰባሰቡም ነው የሚለው። አትሰባሰቡም የሚለው የደመቀን ቋንቋ ወደዚህ ወደ ፋኖ ስንወስድ ዛሬም ፋኖን የሚያሳድደው ትናንት እነጌታቸው አደመ እንዳስለቀሰው ማስለቀስ ነው ያዘው። አማራውን ማስለቀስ የጀርባ ታሪኩ ነው የመጣው። የብአዴን ታሪክ በትግል ያመጣው መስዋዕትነት ሳይሆን አስለቃሽ እንደነበረ ራሱ የአማራን ጥያቄ በመቀማት የጥያቄው ባለቤት ነኝ ብሎ ዛሬ አደባባይ ሲመጣ በሂደቱ የተሳተፉት ሰዎች ግን ስብሰባ እንኳን ከልክሎን የዞን አመራር ሲያሳድደን ነበር። እናንተ ቆለኞች እየተባለ ችግር ውስጥ ገብተን ነበር። በነገራችን ላይ ይሄንን ራሱ ያመጣው ታሪክ ባይሆንም በሂደቱ ላይ የነበረው ሁኔታ ይሄንን ያመለክታል። ይሄ ቡድን ታዲያ ዛሬ በአማራ ጥያቄ ላይ እንደው የአማራን ቁመና ይዞ የመደራደር አቅም አለው ወይ ወይንስ ጥያቄዎቹን የማስመለስ ቁመና አለው ወይ ካልን የለውም። ትልቁ መልኩ እሱ እንደምታዩት ፖለቲካሊ የሚጫወቱት ማዕከላዊ መንግስቱ ጋር አይደለም። እስቲ ብአዴን የፖለቲካ ጨዋታ ነው አዲስ አበባ ላይ የሚጫወተው ሰው ማለት የለም። የብአዴን ማዕከላዊ መንግስት ያለው ደብረ ማርቆስ እና ባህር ዳር አካባቢ ነው። እቺ የፈረደባት እቺ አሁን ተርሚናል ምናምን ብለው የሆነች የሚያስቆፍሯት ነገር አለች። እዛሽ ላይ ነው ገጽታ ግንባታቸው። ይሄ ነው ፖለቲካሊ እየሰሩ ያሉት ማለት ነው። የትኛው ብአዴን ነው ከኦህዴድ ጋር በተመሳሳይ በሀገር አቀፍ ደረጃ ያለውን ቁመናውን ፖለቲካሊ እንደዚሁም ተጠቃሚነት ዛሬ እነ ሽመልስ ከ43,000 በላይ ኢንቨስትመንት በክልላችን እየተሰራ ነው። ከፍተኛ የሆነ ተጠቃሚ ሆነናል። አዳሪ ትምህርት ቤት እየተሰራ ነው። ግዙፍ በአፍሪካ ውስጥ አንደኛ የሚሆን አየር መንገድ እየተገነባ ነው። ትላልቅ ሜጋ ፕሮጀክቶች እየተሰሩ ነው እያሉ በማስረጃ ያሳያል። ዘመናዊ የእርሻ ግብአት የሚሆን መሳሪያ ከህንድ በማስመጣት ለገበሬው በነፃ እያካፈልን ነው። ይሄ ሁሉ የምንሰማው ዜና ነው። የብአዴን ዜና ምንድን ነው ሲባል ከዚህ በፊት አስለቃሽ ነው፣ አሁን ደግሞ ጠቋሚ ነው። የሚጠቁመው ፋኖ የት አካባቢ ይገኛል፣ እነማን ናቸው ፋኖቹ እያለ ቤተሰቦቻቸውን ማሰር፣ ማስለቀስ፣ ማሳደድ፣ የጥቆማ ስራ መስራት ነው። እዛው አማራ ክልል ላይ ከደብረ ማርቆስ ባህር ዳር የሚመላለስ ማዕከላዊ መንግስቱ እዛች ቀበሌው ላይ የተሰባሰበ ቁምጣ የሆነ ቡድን ፖለቲካሊ ነው የምነግራቸው። ካለው አገዛዝ ጋር እንኳን ቻሌንጅ አድርጎ ቆሞ ጥቅሜን አስጠብቃለሁ የሚል አንደኛ ወኔ የለውም፣ ሞራል የለውም። የጀርባ ታሪኩን ግን ደመቀ ሲናገር አስለቅሶን ነበረ፣ ስብሰባ እንኳን አይፈቅድልንም ማለት። ይሄ ቡድን አሁንም ለአማራ ህዝብ ከፍተኛ አደጋ ሆኖ መጥቷል። ይሄ ቡድን እስካለ ድረስ ራሱ አሁን ደግሞ ደመቀን ቻሌንጅ የሚያደርግ ጥያቄ ብአዴን ያለው ቁመና ይታወቃል። ብአዴን ባለው ቁመና በተመሳሳይ ጥያቄዎቻችን የሚለው የደመቀ ጥያቄ የአማራ ጥያቄዎች ናቸው ወይንስ የነ ደመቀ የኮሚቴዎች ጥያቄ ወይ የጎንደር ጥያቄ ናቸው? የአማራ ጥያቄዎች ናቸው የሚለው ላይ እኔ እስከማውቀው ድረስ ከዚህ በፊት የታገሉበት ዋና ሁኔታ ነው።
ኦኬ የአማራ ጥያቄዎችን በትግሉ ላይ ያሳለፉት ሰዎች ጉዳቱን እውቅና ሰጥተን ሐምሌ 5 ብቻ ሳይሆን ሐምሌ 30 ባህር ዳር ላይ ሰልፍ ተወጥቶ የሞቱን ሰዎች ማስታወስ ያስፈልጋል። በጣም ብዙ ሰው የህይወት መስዋዕትነት ከፍሏል። ከፍተኛ የሆነ ትግል ተደርጎበታል። ይህንን ትግል ብአዴን በዋናነት ሲያስገድልም ስብሰባም ሲከለክልም የነበረበት ታሪክ ደመቀ ቢጠቅሰውም ራሱ ብአዴን ይሄው ብአዴን ብልጽግና ነኝ ብሎ መጥቷል። ራሱ ብአዴን ብልጽግና ነኝ የሚል ብአዴን ጥያቄዎቻችን ይመለሳሉ፣ አሁንም በብልጽግና እርግጠኛ ነኝ መልስ ይሰጠናል፣ የሚያጥላሉ ሰዎች አሉ፣ እሱ ትክክል አይደለም፣ ለኛ ከመቆርቆር አይደለም የሚል ሐሳብ አንስተዋል። ብልጽግና መልስ የሚሰጠው ራሱ የብአዴን ብልጽግና ነው፣ የአዲስ አበባ ብልጽግና። የብአዴን ብልጽግና መልስ እንደማይሰጥ የጀርባ ታሪኩ ራሱ ሲጠቅሰው አስለቀሰን። አብራጅራ ስብሰባ ለማድረግ ሄደን የዞን አመራሮች አስለቀሱን፣ ጌታቸው አደም አለቀሰ ያለው ራሱ ደመቀ ነው። ብልጽግና ሆኖ የመጣው ይሄው ኃይል አጀንዳውን ዛሬ ሌሎቹን የሚከሰው ባዳዎች እያለ የሚከሰው እሱ አርበኛ ሆኖ ሌሎቹ ደግሞ በዚህ ሂደት ላይ የታሰሩ ብዙ ዋጋ የከፈሉ ሰዎችን ዛሬ ምናልባት ጫካ ውስጥ የሚገኙ ሰዎች ብዙ ዋጋ የከፈሉ ሰዎች ናቸው ብዙዎቹ። እነዚህን ሰዎች በባንዳነት የሚከሰው ደግሞ ይሄው አድርባይና አስለቃሽ። ይሄው አድርባይና አስለቃሽ ደመቀ ተስፋ አለኝ፣ አሁንም በብልጽግና ተስፋ አለኝ፣ ተስፋ አልቆርጥም ሲል የትኛው ብልጽግና? የአዲስ አበባ ብልጽግና ኦህዴድ ነው። እርግጠኛ ልትሆንበት የምትችለው ኮሎኔል ደመቀ ዘውዱ። ያው በኢትዮጵያ ፖለቲካ ላይ የወልቃይት ጉዳይ አንድ ትልቅ ጉዳይ ስለሆነ ብዙ ጊዜ ሀሳቡ ሲነሳ ሀሳቡ በራሱ እሱም የሚያነሳው ፖለቲካዊ ዲስኮርስ ስለሆነ ነው ሀሳብ የምንሰጥበት። ተገደን ነው እንጂ ፈልገን አይደለም። ዋናው ለመተማመን የሚያበቃ ምንድን ነው? የእኛ ጥያቄ ምንድን ነው? የአዲስ አበባው ብልጽግና በዋናነት በአማራ ኪሳራ ላይ የተራዘመ ስልጣን ይይዛለው የሚል ፖለቲካዊ ትንተናና እቅድ ያለው ኃይል ነው። ኦኬ የትኛው አማራ ነው የሚጠፋው? ወልቃይት ይድናል በዚህ በመጥፋት ሂደት ውስጥ። ይሄንን ኃይል ደግሞ በሐሳብም በተግባርም የሚደግፈው አስለቀሰን የሚለው ብአዴን ራሱ ብአዴን ኮት ቀይሮ ብቻ የመጣ ማለት ነው። ስሙን የቀየረው ይሄ ብአዴን ዛሬም የራሱን ህዝብ እያስለቀሰ ነው። ለአዲስ አበባው ኦህዴድ ሚኒሻ እየቀጠለ መሬት ላይ ያሉትን ፋኖች ግጠሙ የሚል ብአዴን ነው። ትላንትና ያለው ብአዴን ዛሬ ያለው ብአዴን ለኔ ልዩነት የለውም። የጀርባ ታሪኩን ብቻ ነው የማየው። ኦኬ ይሄ ኃይል ተስፋ ይኖረዋል ወይ ብሎ ካሰበ ተስፋ እንደሌለው ግልጽ ነው። ወኔም የለውም። የአዲስ አበባው ኃይል ደግሞ ምናልባት ተስፋ አለን ብሎ በእርግጠኝነት ብያኔ ከሰጠ የአዲስ አበባ ኃይል በአማራ ኪሳራ የተራዘመ ጦርነት ውስጥ እገባለሁ ብሎ የሚያስብ እንደውም መጨረሻ ላይ እንኳን የወልቃይት ጉዳይ የህዳሴ ግድቡንም ለመሸጥ ወደኋላ የማይል ቡድን ነው። በማስረጃ የምትሰማው የወልቃይት ጥያቄ ግን ኦህዴድ የሚመለከተው በምን መልክ ነው? አሁን እኔ በጣም ብዙ ጊዜ የሚገርመኝ የነ ደመቀ ፖለቲካዊ ግምታቸው ኦህዴድ እንዴት ነው የሚመለከተው? የወልቃይትን ጥያቄ የሚመለከተው በላይ ግምገማ ኮንከር የሚጫወት ሰው ምናልባት የሚያውቅ ይሄ ካርታ የሚጫወት ጆከር ኤኒ ማንም ቦታ ላይ የምታስገባው ነው። የጨዋታው ህግ ነው። ወልቃይት ኦህዴድ በተለይ በአማራው ፖለቲካ እና በትግራይ ፖለቲካ ላይ እንደ ጆከር ነው የሚጠቀመው። በፈለገበት ሰዓት እየወጣ አሸናፊ ወደሚያደርገው መውረጃ ነው የሚያደርገው፣ መጠቀሚያ ነው የሚያደርገው።
ስለዚህ አዲስ አበባ ላይ ያለው ኦህዴድ ወልቃይት በራሱ ለነደመቀ ዘውዱ በሚያስቡት መልኩ ፖለቲካዊ ብያኔ ለመስጠት አቅጣጫም ለመያዝ ፍቃደኛም አይደለም። እነሱ ደግሞ ፍቃደኛ ባልሆነበት ሁኔታ እርግጠኛ እናምነዋለን ብለው ድምዳሜ ሲሰጡ በእርግጠኝነት ለማመናቸው ቢያንስ አንድ ማስረጃ አቅርቡልን ብንል ማስረጃ የላቸው ቃል ገብቶልን ምናምን የሚል ቢሆን አብይ አህመድ ቃል የሚገባላቸው ለነደመቀ ብቻ ሳይሆን ለነ ጌታቸው ረዳም ቃል ይገባላቸዋል። ከዚህ በፊት ምርጫ ይደረጋል ብሎ እዛ አካባቢ ላይ የነበረውን ሳቦታጅ የወጣውን ማስረጃ ማየት ያስፈልጋል። የምርጫ ቦርድ አስፈጻሚዋ መጀመሪያ ፖለቲካ አቅጣጫ አልተሰጠበትም ብሎ መግለጫ ከሰጡ በኋላ ድጋሚ ደግሞ እንዲሰረዝ ደግሞ ሆኗል። ምርጫው ይደረጋል ብለው አደባባይ ላይ መጡ፣ ድጋሚ ደግሞ ሰረዙት። ስለዚህ ብልጽግና በዋናነት በወልቃይት ጉዳይ ላይ የሚይዘው ፖለቲካዊ አቅጣጫ ነው። ለአሸናፊው የሚሰጥ ጆከር ነው። ኦህዴድ ስልጣን ላይ እስካለ ድረስ የወልቃይት ጥያቄ በቀላሉ መልስ ያገኛል ብሎ ማሰብ ዘበት ነው። ሁለተኛ ከአማራው የህልውና ትግል አኳያ እንየው። ከአማራ የህልውና ትግል አኳያ ካየነው ወልቃይት በራሱ አንድ ኮዝ ነው እንጂ ብቸኛ ኮዝ አይደለም። በትግሉ ላይ የተሰባሰበው ሊቅ በወልቃይት ጉዳይ ላይ ዋጋ የከፈለው ኮሚቴው ብቻ አይደለም። ኮሚቴው ዋጋ ከፍሏል። በሂደቱ ላይ ብዙ ውጣ ውረዶችን አሳልፏል። በተመሳሳይ ብዙ የአማራ ሊቅ የህይወት መስዋዕትነት ከፍሏል። ይሄ ባለበት ሁኔታ እነ ደመቀ ብቸኛ ኮዝ አድርገው ሲያመጡት ለብልጽግና ደግሞ ይሄንን ሲሰጡት በተለይ በአማራ ፖለቲካ ውስጥ መገፋትና መጠራጠርን እያዋለዱ በሂደት ውስጥ ያመጣል። ራሱ ትርክቱ መገለጫው ትክክል አይደለም። ሌላው አካባቢ የህልውና አደጋ አለብኝ፣ ስለዚህ እኛ ስለምን አትመለከቱም፣ ሰፋ አድርጋችሁ አትመለከቱም የሚለው ኃይል ትክክለኛ ጥያቄ ስለሆነ እኔ ብዙ ጊዜ ማነሳው ሀሳብ ከዚህ እንድምታ ስላለው፣ ስለዚህ ያልተመለሱ ጥያቄዎች በሂደቱ እንዲመለስ እንደዚሁም ደግሞ አዲስ አበባ ላይ ያለው አገዛዝ ወልቃይትን የሚያይበት መንገድ ከስልጣን ፓወር ማስጠበቂያ አኳያ እንደሆነ ማየት የግድ ያስፈልጋል። ይህንን ካየን በሂደቱ ላይ በቀጥታ ባይሳተፉ በተዘዋዋሪ ግን ቢያንስ ፖለቲካሊ ዲስኮርስ ላይ መጠንቀቅ አለባቸው። ሲሰጡ ከዚህ በፊት ብልጽግና ምረጡ፣ ብልጽግናችን ይህንን ለውጥ ያመጣ ነው እኛንን ብሎ ሲናገር ብዙ ጊዜ ሰምቼዋለሁ። ትክክል አይደለም። ይህንን መናገር ፖለቲካዊ ዲስኮርስ ይጠቅማል ብሎ ሊያስብ ይችላል። ግን በራሱ ግን ይህን በመናገር ግን የአማራውን የትርክት መገለጫ ደግሞ ዋጋ ያሳጠዋል። የህልውና አደጋ አለብን የሚል የማህበረሰብ ክፍል ጫካ ወጥቶ የህይወት መስዋዕትነት እየከፈለ ብልጽግና ምረጡ በለውጥ ያመጣ ነው በትግላችን ያመጣ ነው ለውጥ ነው ሲል በህልውና ትግሉ ላይ የሚሞተውን አማራ እየካደው ነው። በትርክት ነው የሚከደው። አላቀህም እያለው ነው። እኛም ነን በሂደቱ ላይ የምንሳተፈው እያለው ነው። ትክክል አይደለም። ይሄ ማህበረሰቡን ይከፋፍለዋል። ፖለቲካሊ ትርክቱ ይከፋፍለዋል። እነደመቀ የአማራ ማህበረሰብ አሁን ወደ መከፋፈል ላይ ነው የሄዱት። በትርክት እየከፋፈሉት ነው። ይሄ አደጋ በራሱ ነገ ጠዋት አማራው ተሰባስቦ ችግር ውስጥ እንኳን ቢገባ አንድነት እንዳይፈጥር ያደርገዋል። ስለዚህ ሂደቱ ላይ ቢያንስ መጠንቀቅ አንድ ጉዳይ ነው። የሚናገራቸውን ንግግሮች በደንብ ማጤን ሁለተኛው ጉዳይ ነው። በትርክት ደረጃ የአማራው የህልውና ትግሎችና መልስ ያልተሰጠባቸው በአገር አቀፍ ብዙ ጥያቄዎች አሉ።
እነዛ ጥያቄዎች ላይ ቢያንስ ነጥሎ አለማየት የግድ ያስፈልጋል። ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ሊመለሱ የሚችሉት በፖለቲካ ብያኔ ነው። አሁን ባለው አገዛዝ ይህንን ማድረግ የማይችልበት ሁኔታ ላይ ነው ያለው። አንዱን መልሶ ሌላውን መከልከል አይችልም። አማራው እኮ የአዲስ አበባ ጉዳይ እኮ ያገባዋል። ብዙ ፖለቲካሊ የተቀሙ ጉዳዮች አሉ። ብዙ የተገፉ ህዝቦች አሉ። እነዛንም ሰፋ አድርጎ ለምንድን ነው የማያስበው ብዬ እኔ ሳስብ አንዳንድ ጊዜ ከራስ ፍላጎት ብቻ የሚመጣ አስተያየት አድርጌ አየዋለሁ። ትክክል አይደለም። ብአዴንን ማመን እንደማይቻል ከዚህ በፊት ራሱ እንዳለው ስብሰባ የከለከለው ብአዴን ኮት አድርጎ የመጣ ብልጽግና ነው። አዲስ አበባ ላይ ያለው ብአዴን ደግሞ ቁማሩን በላናቸው ነው የሚለው። ሽመልስ የተናገረ ቁማሩን ተጫውተነዋል ያለው። በተመሳሳይ ጦርነት ውስጥ የገባበት ኮዝ ምን እንደሆነ እነደመቀ ያውቁታል። ይሄ ባለበት ሁኔታ አዲስ አበባ ላይ የተቀመጠውን ኃይል ፖለቲካሊ መገምገም ካልቻሉ የግምገማቸው ውጤት ደግሞ እርግጠኛ አድርገው ፍጹም በእርግጠኝነት መልስ እናገኝበታለን የሚለው ጥያቄ በራሱ ብቻውን ተነጥሎ መልስ የሚያገኝበት አይደለም። የአማራው ጥያቄ በሙሉ መልስ ሲያገኝ መልስ የሚያገኝበት ነው። እሱ ደግሞ በአገር አቀፍ የሚታይ ነው። ሌላው ማህበረሰብም በተመሳሳይ ችግር ውስጥ ያለ ማህበረሰብ ክፍል ነገ ጠዋት ሊፈጠር የሚችል ፖለቲካሊ መካረርና አዳዲስ መልኮች የሚፈጥር ትርክቶችን ማቅረብ በራሱ ለግጭት፣ ላለመተማመን፣ ለተራዘመ ጦርነት የሚጋብዝ ቅስቀሳ ካልሆነ አማራውን በራሱ አይጠቅመው። ኦህዴድ ግን ይጠቀምበታል። እስካሁን እኮ የመጣንበት ታሪክ የሚያሳየው ይሄ ኦህዴድ በግጭቱ ላይ እንዴት ላትረፍ ብሎ ነው የሚጠቀመው። አማራው ሲጣላ ኦህዴድ ያተርፍበታል። ልዩ ኃይሉ ከፋኖ ጋር ሲታኮስ እርስ በርስ ሲሞት ኦህዴድ ያተርፍበታል። ደመቀ ዘውዱ ያለው ሰራዊት እዛው ካሉት የፋኖ ኃይሎች ጋር ቢጋጭ ኦህዴድ ያተርፍበታል። ስሌቱ እሱ ነው። አሁንም እየሰበሰበ ያለው ይሄ ነው። ሚሊሻውን ሰብስባችሁ መከላከያ ውስጥ አስገቡልኝ የሚለው ሚሊሻውን ከፊት አሰልፎ የራሱን ሰራዊት ወደኋላ ስቦ አማራውን እርስ በርሱ ማጋደል ነው። አብይ አህመድ ይጠቅመኛል ካለ ችግር የለውም። ይሄንን ማሰብ የግድ ያስፈልጋል። ምንጊዜም ካልኩሌት የሚያደርገው ይሄ ቡድን ከአማራው ኪሳራ እርግጠኛ ሆነ ፖለቲካ ደግሞ አይሰራም። የሴናሪዮ ትንተና የግድ ያስፈልገዋል። ይሄ ቡድን ስልጣን ይፈልጋል። አሁን ደግሞ ደም እየተቃባ የመጣ ቡድን። ይሄ ቡድን ደግሞ ከዚህ በኋላ ስልጣኑን ለማስጠበቅ ብቸኛ ምርጫው በአማራ በኩል ያሉትን ጥያቄዎች መመለስ ወይም ደግሞ ዘላቂ ሰላም የሚያመጣ አይደለም። እዛ አካባቢ ዘላቂ ሰላም አምጥቶ ሌሎች አካባቢ ላይ የሚነጥቃቸው ፖለቲካዊ መልኮች የሉም። እነሱንም ማስታመም ይሄንንም ማስታመም ወይም ደግሞ ይሄኛውም ኃይል ወደ ግጭት ማስገባት የሴራ ትንተናው አንዱ አካል። አማራውም እርስ በርስ በትርክት ደረጃ እየተከፋፈለ ከመጣ ነገ ጠዋት የኃይል አሰላለፉም ደካማ ስለሚሆን በትንሽ ኪሳራ እናዳክመዋለን ብሎ ያስባል። እሱ ብቻ አይደለም። ልሂቁ ሲከፋፈል ምናልባት በክልል ሪጂናል የሆነ የቀበሌ ጂኦግራፊ አቀማመጥ ወደዛ ውስጥ ስበን እናስገባዋለን ብሎ ሊያስባል። ኦህዴድ አሁንም እያሰበና እየመጣ ያለው በዚህ ጉዳይ ነው። ይሄ በራሱ አንድነቱን ይከፋፍለዋል። አንድነቱ የተከፋፈለ የማህበረሰብ ክፍል እሱ መከላከያ ሰራዊት ሳያስፈልገው ራስ እዛው ሚኒሻና ፖሊስ አሰልጥነ እርስ በርስ 100 ዓመት ይዋጋል። እሱ ቁጭ ብሎ የተራዘመ ስልጣን ይዞ እየሳቀብህ ይኖራል። አንዳንድ ጊዜ እንደው ትንሽ
ፖለቲካን እና ያገዛዙን የሴራ ትንተናዎችን የሚገባቸው ሊቅ ወይ ሲናገሩ አስበው መናገር ነው። ካልሆነ ግን ለክፍፍልና ለአዳዲስ መልኮች አጀንዳ ባይሰጡ ጥሩ። በእርግጠኝነት ጥያቄያችን ይመለሳል ሲል ስለሰማሁት እርግጠኛ ሆኗል። እኔ በአደባባይ ነው የምነግርህ፣ ኦህዴድ በስልጣን ላይ እስካለ ድረስ እርግጠኛ ሆኜ ባልነግርህም 70-80 በመቶ ለአማራው መልስ አይሰጠውም። ቢሰጠውም ራሱ ዘላቂ ሰላም በማያገኝበት የጦርነት የግጭት ትንተና ላይ አስልቶ ይህንን ሊገባ ይገባል። ብቸኛ መፍትሄው የአማራ ጥያቄ መልስ ሊያገኝ የሚችለው አሁን ባለው የፖለቲካ ትርክትና ከፍተኛ የሆነ መጠባበቅ ውስጥ ሳይሆን አዲስ ፎርሙላ ማምጣት ነው። እሱም ኦህዴድን ከስልጣን በማንሳት አዲስ ሰላም ሊመጣ የሚችል ዘላቂ ሰላም ሊያመጣ የሚችል አዳዲስ የፖለቲካ መልኮችን ማዋለድ የሚቻልበት ሂደት ሲመቻች ነው። ይሄ እስካለ ድረስ ኢትዮጵያ ውስጥ ቢያንስ የተረጋጋ ስርዓት ካለ የተረጋጋ የፖለቲካ ስርዓት ይፈጠራል። ይሄ በሌለበት ሁኔታ ያውም እየዳከመና እየወደቀ የመጣ ኦህዴድ በእርግጠኝነት ደመቀ በሚያስበው መልኩ መልስ አይመልስልንም። ይህንን እኛ በፖለቲካ ዘመናችን ቆመን የምናየው ነው። አዲስ ነገር አይደለም፣ ፋክት ነው። ብአዴን የምትለው ነገ ጠዋት በተመሳሳይ የሚመጣ ስርዓት ሶስተኛ ቢኖር ሶስተኛ ኮት ለብሶ አሁንም ማስለቀስ የሚፈልግ ቡድን ባንዳ እያለ የራሱን ህዝብ የሚሰደብ ስብሰባ አትሰበሰቡም፣ ቆለኞች ካመጻችሁ ችግር ይፈጠርብኛል የሚል ብአዴን ዛሬ እኮ ለብልጽግና ውክልና ወስዶ አዲስ አበባ ላለው ቡድን የውክልና ጦርነት በክልሉ ላይ ሺዎችን እያስለቀሰ ይገኛል። ማን ነው መልስ የሚመልስልህ? መልስ የሚመልስልህ ማን ነው የሚለው ማሰብ ያስፈልጋል ማለት ነው። መልስ ሲመልስስ እንዲሁ በቀላሉ ፖለቲካዊ ብያኔ ብቻ ይሰጥበታል ወይ? ይሄ እኮ የሚታሰብ አይደለም። ስለዚህ ሁኔታውን ማንበብ የግድ ያስፈልጋል። የሌላውንም የማህበረሰብ ጥያቄ ማየት የግድ ያስፈልጋል። የአማራውን ጥያቄ ማየት ያስፈልጋል። የአገዛዙን ፍላጎት ማየት ያስፈልጋል። ይህንን ያገናዘበ አስተያየት ቢሰጥ ምን አለ ብዬ አንዳንድ ጊዜ ትንሽ ዛሬ የተናገረው ላይ የሰማሁት ላይ ካለፈ የጀርባ ታሪኩ ጋር ታሪኮችን የጠቀሰው እሱ ላይ ምንም ኮመንት የለኝም። ትክክል ነው። ዋጋ ተከፍሎበታል። የተከፈለበት ዋጋ ክብር ያሰጠዋል። ከነበረው ስርዓት ጋር ቢያንስ መብትን ለማስጠበቅ በሂደቱ እሱ ብቻ አይደለም ብዙ ሰዎች በሂደቱ ዋጋ ከፍለዋል። ብዙዎቻችንም ዋጋ ከፍለናል። ጥያቄው በራሱ ግን ነፃ ለመውጣት እና ቢያንስ መብታችን ለማረጋገጥ እንጂ ለኦህዴድ ገባሪ ለመሆን አይደለም። ተረኝነትን የሚቀበል አዲስ ስርዓት መጥቶ የአማራ ጥያቄዎች በዚህ ተመልሷል የሚል በሱ ምንጣፍ ተጠቅልለን ቤተመንግስት ገብተን ድንኳን ሰባሪ ለመሆን አልታገልንም። የታገልነው እኛ ለነፃነት ነው። የወልቃይት ጥያቄው ራሱ ወደ ነፃነት የሚወስድህ አንድ መንገድ ነው ብለን ነው ትግል ውስጥ የነበርነው። አጀንዳውን ስንደግፍ ስንታሰርበትም ነበር። ብዙዎቻችን ዋጋ ከፍለናል። ደመቀ ከጠራው ጌታቸው አደመ ጋር አብረን ለወራት በጨለማ ቤት ውስጥ አብረን ቆይተናል። ዛሬም አሉ በህይወት እናታላይ ዛፍ መጠየቅ ይቻላል። የጀርባ ታሪኩን ማንም ሰው ቢሆን ዋጋ ከፍሎበታል። ስለዚህ ዋጋ የተከፈለው በኮሚቴው ብቻ ሳይሆን እንደ ማህበረሰብ ዋጋ ተከፍሎበታል። እንደ ማህበረሰብ ዋጋ የተከፈለበትን ኮርስ እንደ ማህበረሰብ መመልከት ይቻላል። ብልጽግና አልመለሰውም፣ ብልጽግናም አይመልሰውም። በብልጽግና ውድቀት ግን ጥያቄው በዘላቂ ሰላም ሊፈታ የሚችልበት ፖለቲካዊ ትርክቶችን ማምጣት ግን ቢያንስ አንድነቱን ያመጣል። ነገ ጠዋት አደጋ ውስጥ እንዳትገባ፣ ችግር ውስጥ እንዳትገባ ማህበረሰቡን በፖለቲካ ትርክት ተሰበስቧል።
ለብልጽግና እምነት አለኝ፣ ጥያቄያችን ተመልሷል፣ ከዚህ በኋላ ብልጽግና ምረጡ፣ ብልጽግና እኛ ያመጣ ነው የለውጥ ድርጅት ነው ምናምን የሚል ግን ሌላው ለህልውና ወጥቶ ጫካ እየሞተ ራሱ እኮ የጎንደር ሊቅ እኮ ፋኖች ዋጋ እየከፈሉ እኮ እና አማራ አቸንፍ የህይወት መስዋዕትነት እየከፈሉ ነው። ብዙ የጎንደር ፋኖች እዛ አካባቢ ላይ ያለው የአፋብን ወጣቶች ዋጋ እየከፈሉ እነሱ ለየትኛው አማራ ነው ዋጋ የሚከፍሉት? ለየትኛው አማራ ነው? ኦኬ ጥያቄያቸው ከተመለሰ ባንተ ቁመና ኦኬ አማራ ጥያቄ ወደ ጫካ ያስወጣው በምን ጥያቄ? የህልውና አደጋ አለብኝ ይሄ ስራ ደግሞ እየጨፈጨፈኝ ነው ብሎ ፖለቲካሊ ሲያስቀምጥ ኖ እኛ ያመጣ ነው ስርዓት ነው ብልጽግና የኛ ነው ብለህ አደባባይም ስትናገር ብልጽግናንም እርግጠኛ ነኝ አምነዋለሁ ስትል በማህበረሰብ ውስጥ ፖለቲካሊ ክፍፍል ይፈጥራል። ይሄ ለወደድ ያመቸዋል። ነገ ጠዋት ችግር ውስጥ ብትገባም ተሰባስበህ የምትቆምበት አንድነት ታጣለህ። እሱ በራሱ በቀላል እንዲበተን ያደርገዋል። ስለዚህ አንዳንድ ጊዜ ሴራንም በደንብ አውቆ ወይ ማንበብና ሀሳብ መስጠት አንድ ጉዳይ ነው። ሁለተኛ ግን የስርዓቱን ፍላጎት በደንብ የሚፈትሽ ሊቅ ቢያንስ አማራን ከመከፋፈል የሚቆጠብበት ፖለቲካዊ ዲስኮርስ ያስፈልጋል ብዬ አስባለሁ። ይህንን ለማለት ነው እንግዲህ ኮሎኔል ደመቀ በሂደቱ ላይ ያሳለፈ ሰው ነው። ታግሏል፣ ዋጋ ተከፍሎበታል። እሱ ላይ ማንም ሰው ክብር ይሰጣል። እሱ እንደምናከብረው ሁሉ ደግሞ የሌሎችንም የትግል አስተዋጽኦ ማክበር የግድ ያስፈልጋል። የአማራው ያልተፈቱ ያደረ ጥያቄዎችንም ማክበር ያስፈልጋል። ይሄ እኮ ነው አንድ ሊቅ እኮ በዋናነት ማገናዘብ ያለበት። ስለዚህ ጥያቄዎቻችን መልስ የተገኙ አይነት የሚመስል የፖለቲካ ዲስኮርስ በተደጋጋሚ ጊዜ ማቅረቡ እኔ ትክክል አይደለም። ቢቆጠብ ወይ በአካባቢ ያላችሁ ሰዎች ብትመክሩት እና የሚሰጠው ሀሳብ ገንቢ ሀሳብ እንዳለ ሁሉ አፍራሽ ሀሳቦችን ስለምመለከት ነው። ፖለቲካሊ ትንተና ያለባቸው ሀሳቦች ይሄ ጉዳይ በጣም እኔ አደጋ ይመስለኛል ብዬ አስባለሁ። የጽናት ሚዲያ ቤተሰብ እንግዲህ ዛሬ አንዳንድ የነበረኝ ሀሳብ ይሄን ይመስላል። የብአዴን ጉዳይ አዳዲስ መረጃዎች የምንሰማው በተለይ ከዚህ ከአብይ ጦርነት ጋር በተያያዘ አዳዲስ መልኮችን እያመጣ ነው። የሰማነው ሚኒሻዎችን እየሰበሰበ ወደ መከላከያ ለማስገባት የሚያደርገው ጥረት ሚኒሻዎቹ በመንቃት እዚህ ሂደት ውስጥ አንሳተፍም የሚል መልኮች እንዳሉ እየተሰሙ ነው። ብዙ ሰዎችም እጃቸውን እየሰጡ ወደ ፋኖ እየተቀላቀሉ ነው። በተለይ የብአዴን ዋነኛ ተግባሩ አማራ ክልል ላይ ያለውን ጦርነት ማስረዘም ካልቻለ በስልጣን አልቆይም የሚል እሳቤዎች ስላሉት በተለይ እንደዚህ አይነት እሳቤዎችን መጨረስ የሚቻለው መሬት ያሉ ሰዎች የትግሉን ሁኔታ በአጭር ጊዜ እየጨረሱ ለመምጣት ብዙ ስራዎችን መስራት አንዱ ጉዳይ ነው። በሌላ መልኩ ግን ከፍተኛ የሆነ የሚዲያ ስራ ያስፈልጋል። አሁንም ሚሊሻው እየተማገደ ባለፉት 3 ዓመታት የነበረውን ቁስል መልሶ አሁንም እንዳይከናነብ እንግዲህ ሚዲያ ላይም ቅስቀሳ ላይም እያስተማሩ ይህንን ሊቅ ማምጣት የግድ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበሩኝ ሀሳብ በዋናነት እነዚህ ናቸው። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ፕሮግራሙን ያዘጋጀውላቸው እኔ ስንታየው ቸኮል ነበርኩኝ። እዚህ ሀሳብ አስተያየት የሰጣቸው ወንድሞች ከልብ እናመሰግናለን። በሚቀጥለው እስክንገናኝ በዚሁ ልሰናበት። ሰላም።